እንግዲህ የወርቅ ዋጋ በየዕለቱ በመቀየር ላይ ነው የሚገኘው። ዛሬም የሆነው ይህ ነው። አዲስ ዋጋ፣ አዲስ ቀን። ዛሬ ህዳር 16 2018 ዓ.ም የወርቅ ዋጋ የት ደረሰ የሚለውን መረጃ ልናሳያችሁ መጥተናል። ሰላም ሰላም ተመልካች አድማጮቻችን፣ የዛሬን የዕለተ ማክሰኞ የወርቅ መረጃ በሁሉም ካራት የምናሳያችሁ ነው የሚሆነው። ታዲያ ቪዲዮውን በላይክ ጀምሩት። ለዚህ ዩቲዩብ ቻናልም አዲስ ከሆናችሁ በዚህ ዩቲዩብ ቻናል ወርቅና ወርቅ መሰል የሆኑ መረጃዎችን ለእናንተ የምናቀርብበት ፕሮግራማችን ነው። እየገባችሁ ቤተሰብ በመሆን ለእናንተ የሚመቻችሁን እንዲሁም የሚጠቅማችሁን መረጃ እንድትወስዱ እያልን ዛሬ ወደ ያዝነላችሁ ወደ ወርቅ መረጃ እንሄዳለን። ታዲያ ሰብስክራይብ ማድረግ አይረሳ። አሁን ቀጥታ ወደ መረጃው ነው የምንሄደው። ዛሬ 25 ኖቬምበር 2025 ዓ.ም የ14 ካራት እስከ 24 ካራት ያለውን የወርቅ መረጃ ነግራችኋለሁ። እንግዲህ ስነግራችሁ እንግዲህ የወርቁን ካራትና ብሩን ብቻ ሳይሆን ምን ያህል ፒዩሪቲ ሌቭልም እንዳለው አብሬ አያይዤ የምነግራችሁ ይሆናል። እንመልከት እስኪ ከ14 ካራት ጀምሮ። የ14 ካራት እንግዲህ እንደሚታወቀው ከሆነ በ47.46 የወርቅ ንጽህናው ይታወቃል። ይህ በአሜሪካ ዶላር 76 ከ24 እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ 11738 ከ41 እየተሸጠ ነው የሚገኘው። የችርቻሮ መሸጫ ፒያሳውን የነገርኳችሁ በብሔራዊ ባንክ ስለሆነ መረጃውን እያቀረብንላችሁ ያለ ነው። የጥሬ ዋጋው የዛሬ 14 ካራት ዋጋ ማለት ነው 11738 ከ41 ነው ማለት ነው። እንግዲህ ከትላንት ተመሳሳይ ቀን ጋር ሲነጻጸር የተወሰነ ጭማሪ ያለው በመቶ ብር አካባቢ ኦልሞስት ጭማሪ ያለው የ14 ካራቱ ማለት ነው። ቀጥሎ የምንመለከተው ደግሞ የ15 ካራቱ ይሆናል። የ15 ካራቱ 54 ነጥብ 13 የወርቅ ንጽህና ሲኖረው በአሜሪካ ዶላር 81 ከ69 የአሜሪካ ዶላር ይሸጣል። በኢትዮጵያ ብር ደግሞ በ12576 ከ87 በመሸጥ ላይ ውሏል። ይህም እንግዲህ ከትላንት ተመሳሳይ ቀን ጋር ሲነጻጸር እንዲሁ በ130 አካባቢ ልዩነት አለው ማለት ነው። ከትላንት ተመሳሳይ ቀን ጋር ሲነጻጸር የተወሰነ ጭማሪ ያለው ማለት ነው። 16 ካራትን ስንመለከት እንዲሁ የወርቅ ንጽህናው 60.38 ሲሆን በአሜሪካ ዶላር 87 ከ14 የአሜሪካ ዶላር ይሸጣል። በኢትዮጵያ ብር ደግሞ በ13415 ከ33 ሳንቲም እየተሸጠ ነው የሚገኘው። ይህም ከትላንትናው ተመሳሳይ ቀን ጋር ሲነጻጸር እንግዲህ 120 አካባቢ ብር ጭማሪ እንዳሳየ መረጃው ያመላክታል። 17 ካራቱን እንመለከታለን። በመቀጠል ደግሞ የ17 ካራቱ 1 ግራም ወርቅ ማለት ነው በአሜሪካ ዶላር 92 ከ58 የአሜሪካ ዶላር በመሸጥ ሲገኝ የኢትዮጵያ ደግሞ ዋጋ በ14253 ከ79 በመሸጥ ላይ ነው የሚገኘው። ትላንትና ታስታውሱ ከሆነ 14123 ነበረ። ዛሬ ደግሞ 14253 ሆኗል። እንግዲህ በ120 ምናምን አካባቢም ጭማሪ ያለው ማለት ነው። እንግዲህ በመቀጠል ማስመለከታችሁ ደግሞ በጥንካሬው እንዲሁ በብዙዎች ዘንድ ተመራጭነት ያለውን የ18 ካራቱን ይሆናል። የ18 ካራቱ የወርቅ ንጽህናው ከ70 በላይ ነው። 75 አካባቢ ማለት ይቻላል። 98 ከ02 የአሜሪካ ዶላር በመሸጥ ላይ ሲገኝ በኢትዮጵያ ብር ደግሞ በዛሬው ዋጋ መረጃ መሰረት በ15092 ከ25 በመሸጥ ይገኛል። ትናንትና 18 ካራት 14954 ነበር። ኦልሞስት ይሄ በንጽጽር ይሻላል። 100 ብር እንኳን የሚሞላ ልዩነት የለውም ብል ነበር። በጣም አለው ከመቶ ኦልሞስት 150 ብር አካባቢ ዲፈረንስ አለው ማለት ነው። እንግዲህ ይህንን ይመስላል። እስከ 18 ካራት ያለውን ነግራችኋለሁ። ገና የ19 ካራት፣ የ20 ካራት፣ የ21 ካራት፣ የ22፣ የ23 ካራትም ይቀሩናል ማለት ነው። እየተከታተላችሁ ያላችሁት የዛሬን ኦፊሻል የሆነ የወርቅ መገቢያ ምን ዋጋን ያስመለከትኳችሁ ነው ያለሁት። እንግዲህ ቪዲዮውን ላይክ በማድረግ እንዲሁም ለሌሎች ሼር ማድረግ አይረሳ። ለቻናሉ አዲስ ከሆናችሁ እንግዲህ ሁልጊዜ እንደምላችሁ ሰብስክራይብ በማድረግ
ይህንን ወርቃማ የሆነ ቤተሰብ ትቀላቀሉ ዘንድ እየጠየቅን ወደ ሌሎቹ ካራቶች እንዘልቃለን። 19 ካራት የወርቅ ንጽህናው 77.08 የሆነው የ19 ካራት 1 ግራም ወርቅ መሸጫ በአሜሪካ ዶላር 103 ከ48 ዶላር ሲሆን በኢትዮጵያ ብር ደግሞ በ15930 ከ71 እየተሸጠ ይገኛል። ትላንትና 15785 ነበር። 20 ካራቱን ስንመለከት እንግዲህ የወርቅ ንጽህናው 20 ካራቱ 82.08 ሲሆን በአሜሪካ ዶላር በዛሬ ኖቬምበር 25 2025 ማለት ነው በአሜሪካ ዶላር 108 ከ92 እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ በ16769 ከ17 ሲሸጥ ውሏል ማለት ነው። ቀጥሎ የምንመለከተው ደግሞ 21 ካራትን ይሆናል። 21 ካራት የወርቅ ንጽህናው 87.5 ይባላል። የሀገር ውስጥ ግን ትንሽ የወርቅ ንጽህናው ጎደል የሚል ይመስላል። ምክንያቱም ጥያቄ አላነሳችሁም ለነገሩ። ነገር ግን ከወርቁ አንጻር የኢንተርናሽናሉን ስንመለከት 87.5 እያለን ነበር የምንነግራችሁ የነበረው። የሀገር ውስጥ ስለሆነ ነው እዚህ ጋር 86.84 የሆነው ማለት ነው። የሀገር ውስጡ የወርቅ ንጽህናው ትንሽ ከውጭው አንጻር አነስ ይላል 21 ካራቱ ማለት ነው። ለዛ ነው የነገርኳቸው ያሉት ደግሞ የሀገር ውስጥን የወርቅ ዋጋ ስለሆነ ማለት ነው። የወርቅ ንጽህናው በኢንተርናሽናል ደረጃ ሲሆን 21 ካራቱ 87.5 ነው። የሀገር ውስጡ ደግሞ 86.84 ነው ማለት ነው። በንጽህና ደረጃ ያው ፊልተር በሚደረግበት ሰዓት ላይ ማለት ነው የወርቅ ንጽህና ራሱ የማን ይበልጣል ብያችኋለሁ? የውጭው ይበልጣል ማለት ነው። ለዛ ነው በአሜሪካ ዶላር 21 ካራቱ 1 ግራም ወርቅ በ114.37 ነው እየተሸጠ የሚገኘው። በኢትዮጵያ ብር ደግሞ በ17607 ከ62 እየተሸጠ ውሏል ማለት ነው። ቀጥሎ የምነግራችሁ ባለ 22 ካራቱ ነው። ባለ 22 ካራቱ የወርቅ ንጽህናው የሀገር ውስጥ 91.39 ነው። በኢትዮጵያ ብር 18446 ከ08 እየተሸጠ ነው የሚገኘው። በአሜሪካ ዶላር ደግሞ በ119 ከ81 እየተሸጠ ውሏል ማለት ነው። ቀጥሎ የምነግራችሁ ካራት ደግሞ 23 ካራት ነው። 23 ካራቱ የወርቅ ንጽህናው 95.73 ሲሆን በአሜሪካ ዶላር 125 ከ26 እየተሸጠ ይገኛል። በኢትዮጵያ ብር ደግሞ በ19284 ከ54 እየተሸጠ ነው የሚገኘው። ቀጥሎ እንግዲህ ካራቶችን እየጨመርን ነው የምንሄደው። በመቀጠል የምንመለከተው ካራት 20 ካራት ወይም አንድ ወቄት የሚባለው ማለት ነው 100 ፒዩሪቲ ሌቭል አለው ይባላል። የሀገር ውስጡ ግን 99.96 ነው። በአሜሪካ ዶላር 130 ከ71 እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ የዛሬው 20122 ከ99 ነው። የትላንትና የነበረው መሸጫ የ24 ካራቱ ማለት ነው በአሜሪካ ዶላር 132 ከ22 ነበር። በኢትዮጵያ ብር ደግሞ ትላንትና 19938 ከ97 ነበር። ዛሬ እንደነገርኳችሁ 20122 ገብቷል ማለት ነው። ይሄ እንግዲህ የስንት ዲፈረንስ አለው ካላችሁኝ እዚህ ላይ መረዳት እንደሚቻለው የ170 ምናምን አካባቢ ዲፈረንስ አለው ማለት ነው። ሞስት የ180 ብር አካባቢ ጭማሪ አሳይቷል ትላንት ከነበረበት ማለት ነው። ተመልካች አድማጮቻችን እንግዲህ ይህንን ይመስላል። በአማካይ ከ120 እስከ 180 ዲፈረንስ አለው ትላንት ከነበረበት የሚለውን መረጃ የተመለከትንበት የዛሬ የህዳር 16 2018 የወርቅ ዋጋ መረጃችንን በዚያ አብቅተናል። አብራችሁን ስለነበራችሁ እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ አይረሳ። ሰላም